ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ከሰሞኑ የምንሰማቸው ወሬዎች አዱናይ እንዲሁም ደግሞ በርካታ ቲክቶከሮች ታስረዋል የሚባል ነገር አለ። በመጀመሪያ ግን ስለ አዱናይ እስኪ አጠር ያለች ቪዲዮ እንመልከትና አብረን የምናወራ ይሆናል። አብራችሁን ቆዩ። ምንም ሳላቅ እውነቴን ነው የምላችሁ ስልኬን ጥዬ ነው የገባሁትን ራሱ ፈርቼ ማለት ነው። ማንንም ሰው ሳላቅ ጠበቃ ብቻ ያበሻ ጠበቃ አግኝቼ እሱ ተስፋ አድርጌ ነው የገባሁት። ከዛ ማለት ነው ወደ ካናዳ ስገባ እንዳለ ሸልተር ውስጥ ነው የኖርኩት። ብዙ ኢትዮጵያውያን የሚኖሩበት ቦታ ነው። እንግዲህ ወደ ካናዳ ሲመጡ ወደ ኪውቤክ ገባሁኝ። ኪውቤክ ስገባ ያላሰብኩት ህይወት ነው። ከስድስት ሰባት ሰዎች አብረክ ነው የምታድረው እንደ ዩኒቨርሲቲ ዶርም ውስጥ። እኔ እንግዲህ ይህ ህይወት አላውቀውም። ስልኬ የለኝም። ብሬን ደግሞ መልስ እንዳይሉኝ፣ ይሄ ብር ከየት ያመጣሁ እንዳይሉኝ ማለት ነው። እንዳለ ከአሜሪካ ወደ ኪውቤክ ሊያሻግሩኝ ወደ ኪውቤክ እንግዲህ በርካታ ህይወቶቹን ውጣ ውረዶቹን ያሳለፈ ልጅ ነው። ይህ የአዶናይ ከብዙ በጥቂቶቹ ያሳለፋቸው የህይወት ታሪኮች ናቸው። በነገራችን ላይ ግን ለምንድን ነው በርካታ ቲክቶከሮች እንዲሁም ደግሞ ጃኒ ከሱ ጋር ነበረች አይደል? ምንድን ነው ያለው እሱ የሚለውን ደግሞ አንድ ቪዲዮ ነው ሰግጥ እላለሁ። አሁን ደግሞ መሰገጥ ብቻ ሳይሆን መሰጋገጥ አለብን ጋይስ። ሰጋግጠን ነው መስራት ያለብን። ሰጋግጠን ነው በራሳችን መተማመን ያለብን። ሰጋግጠን ነው ደፍረን መውጣት ያለብን። ይህ ነው ስግጥግጥ የስግጥ ፍምስ ያረዳድ ችግር ሆኖ እንጂ እውነት ለመናገር አዶናይ ስግጥ ፍምስ ያለበት ለስር ወይንም ደግሞ አግባብ ያልሆነ መልእክት ነው ተብሎ ይታሰባል። ከዚህ የበለጠ በርካታ ወንጀል የሰሩ ወንጀለኞች የሉም ወይ? እነሱ መታሰር ሲገባቸው ይህ ልጅ ዛሬ ጥሩ ደረጃ ላይ ስለደረሰ ወጣቶችን ስላነቃቃ ስግጥ ፍምስ እያሉ ያም እየተነሳ ስለሰራ ነው ወይስ ሌላ ምክንያት አላቸው? ከዚህ በስተጀርባ ደግሞ ጃኒ አብራ ነበረች። እንግዲህ ከሷ ጋር የነበረ ልጅ ሲፈታ ጆን ዳንኤል እንደታሰረ ታውቃላችኋል። ቢፈታም ድጋሜ ደግሞ አዶናይ እንዲታሰር ተደርጓል የሚሉ በጣም በርካታ የተወሰበሰቡ ነገሮች አሉ። ያም ሆነ አዶናይ መታሰር የሌለበት ልጅ ነው ብዬ ነው እንደኔ ማምነው። ምክንያቱም ከሱ የበለጠ ልቅ እንደውም ትልልቅ ምሁራን የሆኑ የተባሉ ሰዎችም ያለበትን ምክንያት ሲያስረዱ ነበረ። የተረዱበት ምክንያት ምናልባት ግን ስግጥ ፍምስ የአረዳድ ችግር ያለበት ህዝብ የበዛበት ሀገር ላይ ስለሆነ ይህን ነገር የተናገረው ይህንን አባባሉ እንደ ወንጀል ቆጥረውት ምናልባት በዚህ ሊታሰር የዳረገው ብለን እንመን። ነገር ግን አዶናይ ወይንም ደግሞ በርካታ ቲክቶከሮች ጥሩ ሰርተዋል ብለው ወጣቶችን አነቃቅተዋል፣ ሀገርን አስተዋውቋል በማለት አይደል እንደ የአዋርድ ሽልማት ሲሸለሙ የነበሩት። ታዲያ ያን አዋርድ ሊሸልማቸው ከሚገባ ይልቅ ይህ ስራቸው ስህተት ነው ብሎ ምናለ ተግሳጽ ቢሰጣቸው ነበር ባይነኝ። ለምን ተሰርታችኋል ብሎ ሲያበረታቷቸው አበረታተው ሽልማት እስኪሰጧቸው ድረስ የደረሱ ሰዎች ዛሬ ደግሞ ወንጀለኞች ናቸው ብሎ ወደ እስር ቤት ማውረድ እንደኔ እኔ አልገባኝም እውነት ለመናገር። በተለይም ደግሞ አዶናይ በርካታ ሰዎችን የሚረዳ ወጣቶችን የሚያነቃቃ እንዳልኳቸው አቅመ ደካሞችንም የሚያግዝ ነው። ምንም እንኳን ጥሩ ነገር ሰርቶ የመኪና ሽልማት ቢሸለምም ያንሰዋል እንጂ ይበዛበታል ብዬ ሌኔ አላምንም። ስለዚህ ከአዶናይ የመታሰር በስተጀርባ ዩቲን አለችበት የሚባል ነገር አለ። እኛ የምናውቀው ታሪክ የለም። ይታሰር እንዲህ ነው እያለ ሲጀመር ስግጥ ፍምስ ወንጀል ነው፣ ስህተትን ትውልድን ያበላሻል፣ ከሀገራችን ያፈነገጠ ሀሳብ ነው እየተባለ በጣም ሲወራበት የነበሩ ግማሽ ማህበረሰብ ነበር። ኢቭን እንኳን ኤርፖርት ላይ ራሱ እንደዛ አይነት ነገር አደረገ አዶናይ እንደዛ አይነት ስህተት ሰራ እየተባለ ሲወራ ነበር። ስለዚህ ከአዶናይ በስተጀርባ የተጠነሰሰ ሌላ አጀንዳ እንዳለ ነው የሚሰማኝ። ቤት በጣም በርካታ ሰዎች ደግሞ ስለሱ አዶናይ ምንም ወንጀል የለበትም ሲባል ሰላማዊ ሰልፍ ወጥተዋል እና እውነት ለመናገር ትክክለኛ ከሱ ወዳጆችነታቸው ወይንም ደግሞ ስለ ልጁ ማንነት የተረዱ ናቸው ሰላማዊ ሰልፍ የወጡ ዜጎች በጣም በርካታ ወጣቶች ወጥተዋል። አዶናይ ወንጀል አልሰራም፣ አዶናይ መታሰር የለበትም ሲሉ ድምጻቸውን አሰምተዋል እና መልካም አግባብ ነው ብዬ አስባለሁ። እናንተስ ምን ትላላችሁ? ሌላ ደግሞ ቪዲዮ አለ። በሌላ ቪዲዮ እስከመጣላችሁ ድረስ ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ በጎን እንድትሆኑ በአክብሮት ጋብዛችኋለሁኝ። መልካም